በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ በጌታችን በአምላካችን በኢየሱስ ክርስቶስ በባሕርይ አባቱ በአብ በመንፈስ ቅዱስ የተወደዳችሁ እግዚአብሔር አብ ልጆች አድርጎ የወደዳችሁ የጠራችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሞተላችሁ መንፈስ ቅዱስ ያተመን ያጸደቀን ያከበራችሁ ብሩካን የእግዚአብሔር ልጆች ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ወደ አብለን መስቀል ላይ ሲከፈል የተከፈለለት ሕዝብ ያደረገን የዓመተ ሰላም የዓመተ ምሕረት ልጆች የቅዱሳን ቤተሰቦች ለመቆያችሁ ሁሉን የሚችል አምላክና ጌታ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ሁለት ማሳሰቢያዎችን አድምጡኝና አጭር ማሳሰቢያዎችን ወደ መልእክታችን እንገባለን። አንደኛው ማሳሰቢያ ሁለት እግራቸውን ዲያቤቲክ ሆነው በስኳር ህመም ተቆርጠው ቤት ለተቀመጡ ለአንድ ካህን ድጋፍ እንድናደርግ ነው። የእግዚአብሔር ካህን ናቸው። የእግዚአብሔርን ካህን መደገፍ ነው ማለት እንደሆነ አላስረዳችሁም። ስለዚህ ስልኬን አስቀምጣለሁ 9114138 ስልኬ፣ ቴሌግራም፣ ዋትሳፕ ላይ በላለሁ። በዚህ መልእክት ማድረግ ትችላላችሁ። ሁለተኛው ቅድስት ሀገር ለ10 ቀን ጉዞ እናደርጋለን ወደ ኢየሩሳሌም። ይህን ጉዞ አብራችሁ እንድትሆኑ ሌላም ዓለም ያላችሁ እናቶች ቤተሰቦቻችሁን አባቶቻችሁን በሕይወት ያሉትን ተመርቃችሁ ይህንን ትልቅ ነገር አድርጋችሁላቸው በሕይወት ዘመናችሁ እንድትደሰቱ አስባችሁበት ባስቀመጥኩላችሁ ስልክ ደውሉልኝ። እግዚአብሔር እናንተን ዘራችሁን ይባርክ። የእግዚአብሔር ቃል የእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ይላል። የዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 5 ቁጥር 10 ላይ የነፍስ ምስክር ምንድን ነው የሚለውን ነው የምናየው። እንግዲህ ማንም ሰው የነፍስ ምስክር የለውም። የእግዚአብሔር ልጅ አምላኬና አባቴ አዳኜ ብርሃኔ ብሎ የሚያምን ሰው ወይም በእግዚአብሔር ልጅ መገለጥ በእግዚአብሔር ልጅ የቤዛነት ስራ የሚያምን ሰው በኢየሱስ ክርስቶስ የሚያምን ሰው ማለት ነው። ነፍሱ ውስጥ ምስክር አለ። ነፍሱን የሚናገረው ለነፍሱ ብርሃን አብቅት የሚሰጥ ጸጋ አለው ነው የሚለን። በትክክልም ይሄ ነገር የምንመለከተው ይህንን ነገር በእነ ኤልሳቤጥ ቤተሰብ ውስጥ ነው። ሉቃስ ወንጌል ምዕራፍ 1 ስታነቡ በተራራማው ሀገር በኤፍሬም ሀገር የሚኖሩት የካህኑ ዘካርያስ ቤተሰቦች ሚስቱ ኤልሳቤጥ ናት። ያው በብዙ ምክንያትና ሐዘን ይኖሩ የነበሩ ሽማግሌዎች ናቸው። በኋላ መልአኩ ገብርኤል መጥቶ በስርዓት ካበሰራቸው በኋላ ወንድ ልጅ ጸንሳ 6 ወር ራሷን ሸሽጋ 5 ወር ሸሽጋ ነበረ። በምስጋናና በሱባኤ ለእስራኤል አምላክ ምስጋና እያቀረበች እዩኝ ሳትል ራሷን ደብቃ ሳለ እመቤታችን ወደ ተራራማው ሀገር ይሄን ዜና ሰምታ 3ኛ ወር ቅዱስ ገብርኤል ደስ ይበልሽ እንኳን ደስ አለሽ ልትላት አባት ልትሆን ወደዛ መሄዷንና ሰላም እንዳለቻት እና ልክ የሰላምታዋን ድምፅ ስትሰማ መንፈስ ቅዱስ በውስጧ መላ። ከዛ መልአኩ ቅዱስ ገብርኤል መጥቶ ለእመቤታችን የተናገረው መዝሙር ኤልሳቤጥም ደግማ አለችው። አልሰማችውም። ከዚህ ቀደም የተጻፈም አይደለም የተሰበከም አይደለም የተነገረም አይደለም። ትንቢት ነበረ፣ ግን መፈጸሙን ግን ማንም አያውቅም ነበር። ይህንን መንፈስ የካህናት አለቆች አልተቀበሉትም። የካህኑ ሚስት ግን ይህን ተረዳች። መንፈስ ቅዱስ በውስጧ አለ። እግዚአብሔር ልጅ በማኅፀነ ማርያም እንዳለ ስላመነች ያንን እውነት በውስጧ አሳያት እና የመጣችው ቤታችን እመቤት እንደሆነች የትውልድ እናት እንደሆነች የጌታችን እናት የአዳኛችን እናት እንደሆነች በማኅፀኗ የተጸነሰው ደግሞ የእግዚአብሔር ልጅ አዳኝ ጌታ እንደሆነ አምና መሰከረች። ነፍሷ ነገራት ማለት ነው። በመንፈስ ቅዱስ በኩል ነፍሷ ነገራት። የእግዚአብሔር ልጅ የሚያምኑ ሰዎች የነፍስ እውቀት ይሰጣቸዋል። ይገርማቸዋል። በልማድ አይደለም፣ በእውነት የሚያምኑት ክርስቶስን የሚወዱ ሰዎች በእውነት የነፍስ እውቀት ይሰጣቸዋል። ይረዳሉ። መጽሐፍ ቅዱስን ሲያነቡ ይገባቸዋል። መንፈሳዊ ሰዎች ሲያስተምሩ ይገባቸዋል። ከእግዚአብሔር ጋር በመሳሳም ልክ መተቃቀፍ ልክ የተዋወቀ ሰው እግዚአብሔር የሚናገረው ነገር ይገባዋል። አንዳንዴ
በርቀት የምናውቀው ሰው እንዴት እንደሚናገር አናውቅም። ቅኔውን ሀሳቡን ለመረዳት እንቸገራለን። የምናውቀው ሰው ግን ቅኔው ይገባናል። እግዚአብሔር ቅኔ ተናጋሪ ነው። እግዚአብሔር ሲናገር ለማያምኑ እንዳይገባቸው ልበ ደንዳኖች ስለሆኑ ለሚያምኑት ደግሞ እንዲገባቸው አድርጎ ነው የሚናገረው። ስለዚህ ቅኔ ተናጋሪ አምላክ። የእግዚአብሔር ቅኔ የክርስቶስ መንፈስ ያላቸው ሰዎች ይገባቸዋል፣ በደንብ ይገባቸዋል። እና የእግዚአብሔር ልጅ ያለው ለነፍሱ ምስክር አለው። ነፍሱ ውስጥ የእውቀት የጥበብ ብርሃን ያገኛል። መጽሐፉን ሲያነብ፣ ስብከቱን ሲያዳምጥ፣ ቅዳሴውን ሲቀድስ፣ ሲያስቀድስ፣ ሲጸልይ በጣም ብዙ እውቀት ያገኛል። ይገርማቸዋል። በጣም ብዙ የትምህርት ርዕሶች የማገኘው እኔ በጸሎት ሰዓት ነው። ጸሎት በምጸልይ ጊዜ የትምህርት ርዕሶች ይመጡልኛል። ይገርማቸዋል። ነፍሴ ውስጥ ምስክር አለ ማለት ነው። እግዚአብሔር መንፈስ ቅዱስ በውስጤ ርዕስ ይሰጠኛል። በዚህ ርዕስ ላይ እንድናገር ውስጤን ያዘጋጅልኛል። እንግዲህ በተለያዩ ሁኔታ ውስጥ ነው ምልክት የሚሰጠን። ይሄ ብቻ አይደለም። እኛ በተለምዶ ቀፈፈን የምንለው አንዳንድ ነገሮች ፊት ለፊታችን ሊመጡ ሊገጥሙን ሲሉ ማስጠንቀቂያ ይሰጠናል። እግዚአብሔር ምልክት ሳይሰጥ አይተው። በተለይ ለልጆቹ ለነፍሳቸው ምስክር ይሰጣቸዋል። አደጋ ቤታቸው ላይ ሲመጣ፣ መንገዳቸው ላይ ሲደርስ ተጠንቀቁ ይላል። ውስጣችን ቀይ መብራት ያበራል። ያን እኛ በተለምዶ ቀፈፈኝ ብለን የምንገልጸው ስሜት ብዙ ጊዜ እንደዚህ አይነት ስሜት ይዘን ወደፊት የምንሄድ ከሆነ ማቆም አለብን። እግዚአብሔር ልጆች መጠንቀቅም አለብን። ምክንያቱም ቀይ መብራት እያበራ ነው ከፊት ለፊታችን። የሚገርማችሁ ስለ እግዚአብሔር ፈቃድ የተቀመጠ አጋፔ ኦርቶዶክስ ዩቲዩብ ላይም አለ። የእግዚአብሔር ፈቃድ እንዴት ማወቅ እንችላለን የሚል ትምህርት እና ከሶስቱ ፈቃድ እግዚአብሔርን የምናውቅባቸው ምልክቶች አንዱ የህሊና ምልክት ነው። ይቀፈናል ወይስ ደስ ብሎ ነው የምንወስነው? ውሳኔ ትዳር ሊሆን ይችላል። ለምሳሌ ከሌላ ላገባ ነው ብለን ስንወስን ቀፎ ነው የምንወስነው? ደስ ብሎ ነው የምንወስነው? መንገድ ስንወጣ ደስ እያለ ነው የምንወጣው? እየቀፈን ነው የምንሄደው? አንዳንድ ቀን ቀኑ ራሱ ይከብደናል። የምመክራችሁ እንዲህ አይነት ሁኔታ ውስጥ ስትሆኑ ቤታችሁ ተቀመጡ። እግዚአብሔር እያሳለፈልን እንደሆነ የሚያሳይ ምልክት እየሰጠን ነው። መለኮታዊ ምልክቶች ናቸው። ለነፍሳችን ምስክር እየሆነ እንዳትወጣ በዚህ ጊዜ በዚህ ሰዓት ያልፋል ይለናል። የሚገርማችሁ ይሄ ብቻ አይደለም። አንዳንድ ሁኔታዎችን ያዘገያቸዋል። ለምሳሌ በጣም የፈጠን እየነዳን ከሆነ መንገድ ዝጎ ይጠብቀናል። ምናልባት የምንገባበት ጉድጓድ ሊኖር ይችላል። ጠላት ያዘጋጀልን። ብዙ ጊዜ ከተወረወረ ከተሰነዘረ እግዚአብሔር ጠብቆናል። እኛ በማናስተውለው በር ላይ እደርስበታለሁ ያልነው ቀጠሮ የሞት ቀጠሮ ሊሆን ይችላል። ግን መንገድ ዘግቶ እግዚአብሔር ጠብቆናል። ከዚህ ቀደም ተናግሬ አውቃለሁ። እዚህ አዲስ አበባ ጀርመን አደባባይ የሚባል አደባባይ አለ። አዲስ የተሰራ ነበርና ያስኩት አቅጣጫ ከጀርመን አደባባይ ወደ አየር ጤና የሚያስኬደውን አቅጣጫ ነበር። አላወቅኩም። አዲስ መንገድ ስለነበር ደግሞ ላይቭ ስትሪም ነበር። ጠዋት 4:30 መጽሐፍ ቅዱስ ትምህርት ዘፍጥረት መጽሐፍ እናስጠና ነበር በገሪዛን። እሱን ትምህርት ለመድረስ እየሞከርኩ ነበር። በኋላ ጥብቄ ብዙ ነበር እና ጃም ነበር መንገዱ። ሲለቀን ልክ ልመጣ ስለ ወደዚህ ወደ መንገዱ ወደ ሌላው መንገድ ወደ የምፈልገው መንገድ ይሄ መንገድ ያስኬድ ማለት ትራፊኩ በዛ ዞረ ወደ ላይ ሄደ። ሃይዌውን ዞረ መዞሪያ ፈልገናል። በጣም ተበሳጨው። ጥቁር ትራፊክ ነው የመለሰ እና ተበሳጨሁበት በጣም። የኔ ቀጠሮ የኔ ጉዳይ ምናምን መሰለኝ። ስሜት ለጊዜው እንደዚህ ሊሆን ይችላል። ያው ረጅም ሰዓት ፈትቼ እንደገና ዞር የመጣሁኝና እዛው መፈልግበት መንገድ ጋር ስሻገር የመኪና አደጋ ነበር። አያችሁ፣ ምናልባት እኔ ነበርኩ የምገባበት ያንን። መለኮት ግን እንዴት አድርጎ ለነፍሴ ምስክርነት ሲሰጠኝ ተመልከቱ። ሌላ መንገድ እያሳየ ከዛ ጊዜ ጀምሮ ብዙ ነገሮች ተምሬያለሁ። ቀጠሮ ኖሮብኝ ሮጭ መንገድ ዝግት ካለ በቃ እግዚአብሔር ይመስገን መሆኑን አምናለሁ። አውሮፕላን ቢያመልጠኝ ወይም መኪና የነዳው ጎማ ቢተነፍስ በቃ እግዚአብሔር አስመልጦናል ከሆነ ነገር ነው ብዬ ማምነው። በፍጹም መጥፎ አጋጣሚ አይደለም። ምክንያቱም እግዚአብሔር እረኛዬ ነው ብሎ የወጣ ሰው በእግዚአብሔር ፈቃድና ቁጥጥር ውስጥ ነው የሚንቀሳቀሰው።
እኔ ባልኩት መንገድ ልሮጥ ብቻ ብሎ አይሆንም። እግዚአብሔር እረኛ ከሆነ እግዚአብሔር የሚለው መስማት ያስፈልጋል። እግዚአብሔር ደግሞ በአንድም በሌላም የሚናገሩ ለልጆቹ እና አንዳንዴ እንደዚህ አይነት ነገር ሲያጋጥመን የሚያሳልፍልን ነገር እንዳለ ማየት አለብን። ለምን? ለነፍሳችን ምስክር ይሰጣል እግዚአብሔር። የእግዚአብሔር ልጅ ያለው በነፍሱ ምስክር አለው። ይህ ብቻ አይደለም። አንዳንድ የሚጎዱ ሰዎች እንዲሁ ያስታውቁናል። በተለይ መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን ምንም አይመረምርም ይላል። መንፈሳዊ ስትሆን ደግሞ የበለጠ ይገባቸዋል። በጣም አደገኛ ሰዎች አሉ ምድራችን ላይ። ሰዎቹ ራሳቸው አይደሉም፣ በላያቸው ላይ የሚሰራ መንፈስ ያለባቸው። እነዚህን ሰዎች ወዳጅ ብታደርጉ ህይወታችሁ ከፍተኛ አደጋ ውስጥ ሊገባ ይችላል። መጥፎ ልምድ ስላላችሁ ስብራት ውስጥ ይሆናል። ስለዚህ መንፈሳችሁ ይነግራችኋል። ይሄ መንፈስ ከአንተ መንፈስ ጋር አይስማማም። አንተ ላይ ያለው መንፈስ ቅዱስ እሱ ላይ ካለው ክፉ መንፈስ ጋር አይስማማም። ስለዚህ ምልክት ይሰጠናል። አትቅረበው፣ በቃ ሰላም በለው፣ ግን አትቅረበው። ወዳጅ አታድርገው፣ ልብን አትስጠው ይለናል። ሁሉንም ሰው አይደለም የሚችል፣ ሁሉንም ሰው ካለን ችግር አለ። ግን እግዚአብሔር አንዳንዴ የራሱን ምልክቶች ያሳየናል እና የምንቀርባቸውም ሰዎች ሳያችሁ ከቀን ሰው ጋር ቀጥመን ትገኛለህ፣ ከጠማማ ሰው ጋር ጠማማ ትሆናለህ ስለሚል ሊያጣመን የመጣም ፈታኝ ሊሆን ይችላል እና እንደዚህ አድርጎ ምልክት ይሰጠናል እግዚአብሔር። ነፍሳችን ላይ የሚነግረን ነገር አለ። ከዛ ውጭ መንፈስ ቅዱስ የእግዚአብሔርን ውበትና ፍቅር ደግሞ ለነፍሳችን ይነግራል። ሰማይን ስትመለከቱ የእግዚአብሔር ውበት እንዲታያችሁ፣ ምድርን ስትመለከቱ የተደረገላቸውን ሰዎች እልልታ ስታዩ የእግዚአብሔር ውበት እንዲታያችሁ አይምሯችሁን በጣም ይከፍታል። የመንፈስ ቅዱስ ብርሃን ዋና ዓላማ የእግዚአብሔርን ውበት ፍንትው አድርጎ ማሳየት፣ እንድንወደው ነው የሚያደርገን። የበለጠ እንድናምነው ነው የሚያደርገን። የበለጠ እንድንቀርብ፣ ከወዳችን በላይ እንድንጠቀው ነው የሚፈልገው። ያ ብርሃን ለእግዚአብሔር ፍቅር ነው ልባችንን የሚያዘጋጀው። ያ የእግዚአብሔር ፍቅር ነፍሳችን ውስጥ ይመሰክርልናል። ልንደብቀው አንችልም። እናለቅሳለን። ብርቶች ያለቅሳሉ። አንድ ጊዜ አንድ ሚኒባስ ውስጥ ተሰብስበን እየመጣን የዘመርን ከክፍለ ሀገር ከሐዋሳ አካባቢ ነው። አንድ ወጣት እዛ መኪና ውስጥ አለና መሀል ላይ ያለቅስ ነበር። ልንወርድ ስንል ምን አለ? እኔ አልቅሼ አላውቅም፣ እንባ የሌለው ደረቅ ሰው ነኝ፣ ዛሬ ግን አለቀስኩ። አያችሁ እግዚአብሔር ፍቅር ምን አይነት ጉልበት እንዳለው ለነፍሱ መሰከረለት፣ ነገረው። እንባ ዝም ብሎ አይወጣም። እንባ ከሰውነት ከውስጥ ደም ስር ነው የሚወጣው። እና የእግዚአብሔር ልጅ ያለው ለነፍሱ ምስክር አለው ስለሚል ይህን በደንብ እንድታስተውሉት እንድታዩት ነው። እግዚአብሔር ባርካችሁ የሰማነው በልቦናችን መጽሐፍ እግዚአብሔር ቸርነታችን ቤታችን ረድኤት በረከት የሚላ ጥበቃ አብሮን ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ማሳሰቢያ እንዳትረሱ። ሰላም